ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ክፋቱን ትረሳዋለህ። ሳገለግል በቃ የሚነገረኝ ብዙ ነው በቃ በየቤቱ። ስለዚህ የዝሙት መንፈስ መሆኑን የሚያውቁት ሲያድጉ ነው። አሁን ህፃኑ ነው ምንም የሚያውቁት ነገር የለም። የሚያደርጉትን ብቻ እንደ እንስሳ ናቸው፣ ስሜታቸውን የሚከተሉት። ያን እንድታስተውሉልን ስለምንፈልግ ነው። እሺ ቀጥይ። እና በቃ ያ ነገር ለኔ ኖርማል ነው፣ አደርገው ነበር፣ ምንም አይመስለኝም፣ አልናገርም። በቃ ለኔ ኖርማል ወላ አንዳንዴ ምን አስባለሁ መሰለኝ እነኛ ልጆች መጥተው ከኔ ጋር ቢያድሩ ደስ ይለኛል። ለምን ፋዘር መጥቶ እንዳይገናኝ በቃ ከዛ ጭንቀት የተነሳ አንዳንዴ ምፈራበት ቀን እንዳይገናኘኝ በጋድ ነው የሚወጣው። በጋድ እያየሁት ማለት በህልም ሆኖ በጋድ በስርዓት ይታየኛል። በስርዓት የሚያደርገው ነገር ሁሉ አንዳንዴ አረ በቃ ስሙን እየጠራው ሁሉ እንትን ስባተት አንዳንዴ ማዘር ምን ነው ትለኛለች። ምንም አልነግራትም፣ እፈራለሁ። የእውነት ስለሚመስልሽ? አዎ የእውነት ስለሚመስለኝ ምን ነው ስለኝ አይ ያው እሷ ደግሞ እንደሚመታኝ እንደሚጨቁነኝ ስለምታውቅ የሰቀቀን ነው የሚመስላት እንጂ አታውቃ ይሄን አትረዳልኝም በምን መልኩ እንደሚያስጨንሰው እሷ ፊት ሙሻ ስለሚያረጋኝ ምትረዳው ያ ይሄ ውስጧ የተቀረጸ አለ አይደለ ልጅ የተሳቀቀች አሳቀቋት ምንለው ነገር እና በዛ እንትን ስለምትል አትረዳኝም። ምን ደግሞ ምንስ ብለልን ምን ለማን ምን ብዬ ስለናገር ማለትም በዛ እድሜ እንደዚህ ምንም ማውቀው ጉዳይ የለም። መመርዬ ያው ትምህርት ቤትም እማራለሁ በደመ ነፍስ እስከ 4 ጥሩ ተማሪ ነበር። ከዛ በኋላ ግን በቃ መፎረፍ መዞር እኔ በ5 ክፍል ስማር ሲጋራቅ ነበር 5 ክፍል ስማር እንዴት በቃ ትምህርት ቤት እንደዚህ ትምህርት ቤታችን እንደዚህ ጠላ ቤቶች ምናምን አሉና ከዛ እንትን ትምህርት ቤት አካባቢ ግን ጠላ ቤት እንዴት ነው? ክላብ ላይ በጣም ይበዛል አለ ጠላ ቤቶች ምናምን አሉ። ከዛ ስትወጣ የምታየውሱን ነው እንደ አባቶቻቸው ወንድሞቻቸው ዛንት ልጆች ደግሞ ቁሬ ይዘው ይመጡና ትምህርት ቤት ጫካ አለ። ትምህርት ቤታችን ጫካ ነው መንግስት የሲጋራ ቁራጭ ቁሬ ነው ይባላል። ሌላ አዲስ ሚሳብ ነገር በዛ ምናምን ነገር በቃ ለመድኩኝ። እኔ ደግሞ ምንድነው የሆነ ቤት የሚገጥመኝ ነገር ስለማቅ ያ ነገር ይደብቀኝ ነበር። በቃ አጭሼ ጠጥቼ ምናምን ከምን ለመድሽው ግን መጀመሪያ ይሄ ሰፈር ውስጥ ያለ አይደለም ጠላ በነገራችን ላይ ከልጅነቴ አተላ ስለማመጣ ለበጎች ሲሄድ ባለ ጠላዎች ራሱ አንዳንድ ብርጭቆ ያስጠጡኝ። ጠላ ኖርማል የቤት መጠጥ ስለሆነ ጠላውን ጠጣሉ አይደለ? ግን አሁን አንዳንድ ቦምብ የሆነ ጠላ የሚባል አለ አንድ ጠጥታ የሚጥል በዛ እድሜ ያስበው ነው ጠላ ጠጥቼ የሚያረጋኝን የሚሰማኝ ስሜት የተለየ ነው የሚሆነው ለኔ። ዱላውንም በቃ የሆነ የምትቋቋምበት የለም እና ይሰጡኛል። ተልኬ ነው ብዬ ራሱ በእነሱ ስም አጭበርብሬ ጠላ ወስዳለሁ ለጓደኞቼ እንዲጠጡ ምናምን። ከዛ በዛ ደግሞ በእነኛ ልጆች ደግሞ መሰጣቸው ጠላ ምናምን ብዙ ነገር ይሰጡኛል ማለት ብዙ ነገር ያስለምዱኛል ማለት ነው። ሶ እኔ በቃ ኖርማል ሆነ ለኔ በቃ ህይወት ኖርማል ተቃለቅ በቃ ዱላ እንዳይመጣብኝ ከብት አገዳለሁ። ከዛ ቤት ትምህርት ቤት ሄዳለሁ። ከዛ ወቀዳለሁ። ከዛ የስልግባየት የሚያየኝ የለም። ዘልዬ ነው መገቡ ተደብቄ ምናምን ገባለሁ የሚያየኝ የለም። ከዛ ልክ እያልኩ ፋዘር ስሙ ያውች ልጅክ የክብር የሚባል ነገር አለ ልጅክ እንደዚህ ምናምን። ከዛ ዱላ መጣ። ዱላ መሰለክ መመር የፍጥኝ እንዲ ግርና እጄ እንደሊባ ታስሮ ውስጥ እግሬ ምገረፈውን አገራረፍ በርበሬ እናንተን እየታጠንኩ ግን ያ ደግሞ እኔ ፍቅር ስለማይሰጠኝ ለምን እንደሚመታኝ ስለማይገባኝ ሰው ያለቅሳላ መመር እኔ አፍጥጬ አንድም ባይወጣኝም ከላብ ውጪ አንድም ሲመታሽ ጸጥ ዋት አልጮ ሲስተርኮ ጎማ ሲነሳ የለችም። የሰፈር ሰው ተደበላልቆ ሰፈር ይሰበሰባል። እኔ ግን እንደዛ ያን ሁሉ እስኪ ደክሞት እስኪ ጥለው እኔ እንደ ሲስተርሽ ነበርኩ ድብልቅልቅ ነበር ማለት ነው። ወይ አሁን ድሮ አስታውሳለሁ ገና ይሩት ኩልሞ ከግቢያቱ እኛ በር እና ልጅ ያለን ራሱ በር ተቆልፎብን ከቤት እንዳንወጣ በር ይቆልፈብንና ማናቀው ውሻ ይለቀቅብናል ግቢ ውስጥ እና ግቢው ራሱ ዛፍ አለውና ስንጣላ እኔ አውቄ መጫወቻዋን ጥልባታለሁ በመስኮት። ከዛ ስጥልባት ስትወጣ አያቃትም ውሻው ይይዛታል ስትል እንገባ ይባልና ሰው ድብልቅልቅ ሲል ጎረቤት ምናምን ተሰብስቦ በርገን ጥሎ ሲገባ ውሻ ከዛ ይነግሩታል። ምን አለበት ኧረ ተው ግን ልጆቹ እንደው ውሻ እንኳን ይወቃቸው ይባላል። በጣም እንዲያርጉ ነው ያሳደገን። ከሰው እንዳንገናኝ ግን እኛ እግር ስናወጣ ከሰው ጋር እኔ በበግ ማገድም እኔ ጥሩነቱ ምንድነው እቺ በግ ማገድ ለኔ ትልቅ መውጫ ሆኖኛል። ይሄ ከብት አገድ የጎረቤት ሁሉ ሰብስቤ ጠብቅላቸዋል ምግብ ስለሚያበሉኝ ያሰርቁኛል። ሽምብራ ያሰርቁኛል፣ ሱፍ ያሰርቁኛል። ደሞ እሱንም ደሞ ቁላጅ እየሰርቃለሁ። ያቺ ስላለች መምር በቃ ደስ ነው ይለኝና እማያቀኝ ሰው የለም። ካሮጊት እስከ ሽማግሌ ያቀኛል። ያው እኔ አሁን ድረስ ራሱ ሆቤ አሮጊትና ሽማግሌ በጣም ነው የሚወዱኝ።
እና ትግባባቸዋለሁ እላክላቸዋለሁ ጉልበት ወደ ኋላ የለም ምናምን ነገር የቤት ስራ እኔ አድጌ ያው ወልጄ ነው የለመድኩት ዕቃ ማጠብ ወጥ መስራት ቤት መጥረግ ፊቴ መታጠብ ልብሴ ማጠብ አላውቅም ምክንያቱም ልክ 11 12 ዓመቴ ሲሆን ከቤት ተባረርኩ ቀን ስራ ነው የጀመርኩት በ8 ብር ግማሽ ቀን በቃ አባረረኝ ከዛ የት ማደር ጀመርኩ ያልኩት እቺን ያሰፈር ቤት አታድሪም ብሎ አባረረኛ ውጭልኝ አለኝ ስሜን አጥፍተሻል በ11 ዓመቴ ውጭልኝ ተባልኩ ወጣሁ ከዛ ሰበብ ነው የሚፈልገው አባረረኝ ወጣሁ ጎዳና አድራለሁ አንድ ጓደኛ አለችኝ ነፍሷን ይማርና በጣም ወዳስ ጓደኛዬ ባለውለታዬ ነች እነሱ ቤት አድራለሁ የተደበቀች ታስገባኛለች አድራለች የት ነሽ ብሎ አይፈልጉ ማንንም አይፈልገኝም እሷ ማዘር ትፈልገኛለች አክስቴ ማለት ያሳደገችኝ እናቴ ልጅነቴ ደሞተች ቅድም ነገር ያለው የእናቴ አክስት ማለት ነው ትፈልገኛለች ምናምን ያው ስታገኘኝ ሳንቲም ምናምን ተጠኛለች እሱም ስለምፈራው አትጋፈጥልኝም ትንሽ በማል ያልነገርኩ አንድ ወንድም አለን አብሮን ያደገ ማለትም ከኛ ጋር ያደገ ስልክ እናት አባቱ አይታወቁም ያደራ ልጅ ነው አሳድገውት እሱ አለ እሱ ትንሽ ከኔ ጋር ይግባባል ደስ የሚለው ኦሮሚያ ባህል ግን ጉዲፈቻ የሚለው ነገር አረ እኛ ቤት በነገራችን ላይ የእናቴ አክስት ነፍን ያሳደገቻቸው አሁን ወንድምህ ይሄ ባህላቸው በጣም በዛ ላይ የእርቅ ፕሮግራማቸውና የጉዲፈቻ ፕሮግራማቸው ወንድሜ ብዬ ስልክ ብደውል 3 4 ወንድሜ ብዬ ሴቭ ያደረኩት አለ ግን ወንድሜ አይደለም እኛ ቤት ስለኖሩ ስላደጉ እና እንደዚሁ ደግሞ በወተት በምን ተግባብተን ቤተሰብ ይሆናሉ አይደለ በጣም ብዙ ነው ይሄ ነገራቸው በጣም ነው የሚመቸኝ ከኦሮሚያ ባህል ውስጥ የጉዲፈቻና ይሄ ሰው ሲጣላ የሚያስታርቁበት መንገድ በጣም ደስ የሚለው ከሚገርመው የኛው ልጅ እናቱ አደረሰታቸው መርዝ ጠጥታ ሞተች ገና የ2 ዓመት ልጅ እያለ ከዛ ጊዜው ጀምሮ ስማቸውን ሰጥተውት በእነሱ ስም ይጠራል እናትና አባቱ ነው እስካሁን ወልዶ ራሱ የሱ ልጅም እያሳደጉ ነው ከኛ ጋር እንደወንድም በአንድነት ባንድ አባት ስለምንጠራ ኦልሞስት ወንድማችን እና እሱ ያልኩክ ልጅ ይረዳኝ ነበር ወንድሜ ማለት ይረዳኛል ቸርች ምናምን ሲማር የሆነ ነገር ያርግልኛል ትምህርት ቤት ሜጃ ምን ታክሲ እኔ አላጣም ሲጀመር ገንዘብ ሰርቅም አለው ምን አስዋሽኝ ሰርቅም አለው የሆነ ነገርም ስላላክ የሆነ ነገር ይሰጡኛል እየቃምኩ ትምህርት ቤት ሄዳለሁ በቃ በዛ ሰዓት በገና በ12 ዓመቴ ሺሻ አሽሽ ጫት ሲጋራ መጠጥ ቢራ አረግቼ ነው መጠጣው ጭፈራ እንደኔ ቢጨፍር የለም ከየት ታገኛለሽ ብሩን ለዚህ እኮ አይጠፋም መመርዬ አዎ ገባኝ ግን ምንድነው ገቢ ምንም ገቢ ምንጭ የለኝም ሰፈሩ በቃ ምንም አይታጣበት ሰፈር የለም አንዱ ሰርቆ ይመጣል ካንዱ ላይ ባለ ይተቀበላለክ አንዱ ነገር አድርጎ ይመጣል ካንዱ ላይ የሆነ ብር ትቀበላለክ ያኔ ደግሞ 500 ብር 200 300 ብር በጣም ብዙ ነገር ያደርግልሃል ወንዶች አይተናኮሉሽ አልደፈሩሽም ወይ አስወንድ ማልተኛለው ግን ምንም ማንም አርጎኝ ያውቃል በዛ ሰዓት እውነት አዎ ግን ፈልጌባቸው ራሴ ደግሞ እንደዚህ አለ አይደል ያንዳንዴ ይሄ ልጅ አየሁት ወደድኩት ብዬ እምቢ አይለኝም እኔ አሁን ራሱ ማለት አሁን ቅርብ ጊዜ ራሱ እንዲ ያወራውት ሰው ካንዳንድ ቢፈልገኝ ለሌላ ነገር ነው እኔ እኮ ወይ ቸግሮኝ የሆነ ነገር ወይ ለስራ ይሆናል አሁን ስራ ስታጣ የሆነ በሰው እንትና እኮ ያውቃል ስራ ያስገባል ጠይቅ ምናምን ወይ እነሱ ጋር ያስቀጥር ሄጄ ከጠየቁት መጀመሪያ የሚጠይቀኝ ሌላ ነገር ነው ያው ከአባትሽ የመጣው ተስተፋቅሩ ነው በቃ እኔ መምር ትልቅ ነው አይባል ትንሽ ነው አይባል ሀብታም ነው አይባል ደሃ ነው አይባል ዱርዬ ነው አይባል ያየሁት ሰው ኦልሞስት ከኔ ጋር መተኛት አለበት በቃ ይፈልጉኛል እምቢ በቃ እንደኔ ሲያስጠላኝ ደግሞ እምቢ አስብለኝም እንጂ ችግሩ ደግሞ እምቢ አልልም በቃ የሆነ እንመቻች ነው አመቻቻለሁ በቃ ለኔ አሁን ምንድነው ያ ነገር ኖርማል ነው ምንም አይመስለኝም ይገርም በጣም እንዴ መምር እኔ ባንድ ቀን ካውለ ከሶስት ወንድ ጋር ምንም አይመስለኝም ኖርማል ነው ለኔ በእውነት አሁን ላይ በነገራችን ላይ ነገር አሁን እንደዚህ ድንድን ብዬ መናገር ረጅም አመት ነሳ ከገባው በኋላ በጣም አለቅስ ነበር ይቅር አይልሽም እያለ ያው መንፈሱ ነው እየነገረኝ ከዛ ታስዬ ነው ለመቤቴ መናገርም ካለብኝ ታሪኬን በቃ ድንድን አርገሽ ልቤን ኃጢያቴን ለንሳባቴም ለሰውም መማር ካለበት ለውሳውን ነው የሰው ታሪክ አይደለም ነገር እኔ እኮ እንዲ ነበርኩ እያልኩ ነው መመክረው ሰው እኔ አልፈራም እና ያደረኩት ነገር ሳስበው አሁን ላይ የእግዚአብሔር ቸርነቱ በጣም ቸርነቱ ይገርም በእውነት እኔ እኮ ቤተክርስቲያን ላድር ነው ብዬ እኮ ከቤት እኔ ልጄን ያረገዝኩት ራሱ እንደዛ ነው እንደውም የገብርኤል ቀን ያረገዝኩት የአመቱ ገብርኤል ሄዳለሁ ብዬ ያረገዝኩት የአመቱ ገብርኤል ሄዳለሁ አዳር ገብርኤል ፕሮግራም አለ ብዬ ከቤት ወጥቼ ያረገዝኩት እኔ ግን ስጨፍር ነው ያደርኩት ከወጣሽ በኋላ ተመልሰሽ ታርቀሽ ገብተሻል ማለት ነው አዎ የሆነ ሳለ ሳረግዝ ማለትም እንትን እቺ ጓደኛ ያለች አላልኩ እሷ የሷ እናት አስገብተውኝ ነበር እሺ
ከዛ አባረረኝ። በዛ ህይወት መምህር በብዙ ወንዶች ጋር ወጣ ነበረ። በቃ ለኔ ግን ከሚገርም በእኔ መከላከያ አልተጠቀም መርፌ አልውጥ ኪኒና አልውጥ ግን አላረግዝም። እንደ ሴት ፔሬዴ ቦርቦርም ስለማይመጣ በቃ ኖርማል ነው አለ አይደል? ምንም ማረኩ ምንም አይመጣም እኮ ለዝሙት ነው። አንቺ ያው ስትወልጂ እንደምትቀመጪና እንደምትረጋጊ ያውቃል። ኧረ እሱ ምን ያረጋጋኛል? እሱ አንቺ ላይ ኃጢአት ማስቆጠር ነው አይደል? በደም ከዛ በፈለገው ሰዓት ፔሬዱን አምጥተው ደግሞ ልትወልጂ ይላል። አዎ ከዛ ሊቀጣኝ ሲያስብ ነው እንጂ በልጅ እንደዛ ያው ስቃዩ እንዲበዛ አስፈልግ ነው ያን አሁን ላይ ሲገባኝ ነው። እግዚአብሔር ግን ቢያንስ ልጄ ለኔ አሁን የህይወቴ መዳኛ ምክንያት ስለሆነ ለኔ ደግሞ ጸጋዬ ነው አሁን ላይ እንጂ በሰዓቱ እንዲያረጋኝ በቃ በእንትን ሆንኩኝ አለሌ ታውቃለህ። እንዲያው በኔ ከኔ ጋር የነበሩ በአሁን ሰዓት የሞቱ አሉ፣ ያልጋ ቁራኛ የሆኑ አሉ፣ ያበዱ አሉ። ግን እግዚአብሔር ያው እኔ ደግሞ ከነ ሙሉ አካሌ ቁጭ ብዬ እዚህ ጋር እግዚአብሔርን የማመሰግንበት እድል ተሰጥቶኝ ክብሩን ይውሰድና እና በዛ እድሜ ያ ነገር እንትን ሲል መምህር ማንም ሰው ትሆን አልቻለኝ ይል በቃ ለይቶላታል። እዚህ ጋር ሲጋራ ለኩሼ እዚህ ጋር ሰክቼ እዚህ ጋር ማንንም አልፈራም። ግን ሰፈር አልመጣም፣ የተወለድኩበት ሰፈር አልመጣም። ከነ ማንም አያውቅም ይሄን ታሪኬን ማንም አያውቅም። ሰፈር ሲሄድ ታገኙሽም ቅርብ ነው። ከተማው እኮ በጣም አጭር ነው። ያው ማለትም የኛ ሰፈር ወደዛ ሰፈር ብዙ የሚጠላ ሰፈር ስለሆነ የዛው ሰፈር ሰው የሚውካካበት ወይ ነጋዴ ምናምን ካልሆነ ወደዛ ሰፈር አይገባም። ወይ የሆነ ዕቃ ፈልገህ ካልሆነ እዛ ሰፈር የምትሄድበት ሰፈር አይደለም ሰፈሩ። የሆነ ለየት ያለ ሰፈር አለ አይደል? አሁን አንተ ቺቺን ያምን ሰራት ሄዳለህ የሆነ ምክንያት የሆነ ወይ ሰው ፈልገህ ወይ ከዛ አካባቢ ይገኛል ካልተባልክ አትሄድም። ቅርብም ቢሆን ላትሄድ ትችላለህ። ለምን ካለው ከሰፈሩ የሚፈራ በቀን ሀንጋለ በቀን ሜዳ ላይ ምንም ይደረጋል። በቀን ብዙ ነገር አለ። እንኳን ማታ ጨለማ ተገና አድርገው ቀን ብዙ ነገር የሚደረግበት ሰፈር ስለሆነ ማንም ወደዛ ይመጣል። እና የተወለድኩበት አካባቢ ሰው አያውቅም ይሄን ታሪኬ። እናቴም አታውቅም፣ አያሳደገችኝ አያውቁም። የጠፋች ለየላት እሱም እሷን ይወቅሳል። ድሮም እንዲያርገሻት አንተ ነህ እንዲስታርገት እነሱ ይነቋቆራሉ። ቤት እኔ ነኝ እንግዲህ የመጨረሻ ልጅ ቤት ውስጥ ያለሁት በሰዓቱ። ያ ወንድም የሚያልኩ ታላቅ ነው፣ እህቴም ታላቄ ነች። እኔ ነኝ የጠፋሁት፣ የፈለገኝም የለም። ከዛ በዛ ሰዓት መረረኝ። ከዛ አንድ ጓደኛ ገጠምኩኝ፣ ጠንቋይ ቤት መሄድ ጀመርኩኝ። ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው። ባለበት እዚሁ እኔ ጋር ማንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው። እኔው ጋር ሆነ ታሰር። ከዛ በኋላ ታሸኙታላችሁ። ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው። ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ። ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአእምሯችን እስኪጠፋ ድረስ ስጋን በጾምም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቆ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል። ህልምም ይከፈትላችኋል እኮ ብዙ ጊዜ ምቾት እኮ ህልምን ይከለክላል። ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ። መጽሐፍ ቅዱስ ይናገራል። ስጋ ደካማ ነው፣ ነፍስ ግን ሁልጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ። ሁልጊዜ ነፍስ ብርቱ ናት፣ ሁልጊዜ የነቃች ናች፣ አትተኛም ነፍስ። ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው። ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ፣ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር። አስቡት፣ ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ? ሴተኛ ዳርጋ ሄዶ አስተምሪኝ አላት፣ አስለምጂኝ አላት። ለመደ። ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም። ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው? ያ መንፈስ አለባቸው። ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው። እሷም ደግሞ ዘማዊ የሆነችውም በዚሁ መንፈስ ምክንያት ነው። እሱ ይዞ መጥቶ ከእሷ ጋር በመተኛቱ ምክንያት ነው። ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበር። ግን አልፈቀደችልኝም፣ ለቤተሰቦቿ ስትል ማለት ነው። እሷ ላይ ግን የዝሙት መንፈስ የመጣባትና እሱ እቤት ስለማይመጣ እሷ ከሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የሱ መንፈስ ነው። እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋር ስመጥተው ደግሞ ሲያድጉ እንደዛ የማያደርግበት ምክንያት ምን አለ? ለዚህ ነው ወንድምና እህት፣ እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው።
ብለን የምንናገረው። ባዩት ቪዲዮ ብቻ አይደለም። ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ፣ የዝሙት መንፈስ ማለት ነው። ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው። ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እምቢ ትለዋለች፣ ወይም ደግሞ ማይሳካ መስሎ ሲሰማው በመስተፋቅር ያገባታል። ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው። በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው የወደዳት፣ አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው። ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል። አታገባትም የኔ ነች ይለዋል። ከዛ ምን ያቀርባል? ስጦታ ያቀርባል። መተት ማለት ነው። መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል። የሚወለዱት ልጆችን መልከፍ ትችላለህ ይባላል። እሺ ይላል። በመስተፋቅር ያገባታል። የሚወለዱት ልጆች የተለከፉ ይሆናሉ። በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው። ሆረር ፊልም ይመቻቸዋል። ግል ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል ሕፃናት በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስቴ ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጠህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ ደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርገዋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታመክራት ስንፈተ ወሲብ አሰሪ ያለቻት እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው። ከሷ ውጪ ሴተኛ አድርጋ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ ዳሪው ራሷ። እና ጉድ ሆንኩኝ ብላ ነው የደወለችው። እኔ ጋር አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጽድቅ ብዬ ባዝላ ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው የሚሆነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደ ልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው። በጣም የሚገርም ነው። እና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታደርግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጭ ወላጆቹን ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምንም ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትትህ ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ራሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷል የቡዳ መንፈስ። እሷ ደግሞ መለከፏ ደስ ይላታል ትላለች።